ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። የመራጮች የዲጂታል ምዝገባ የሚደረገው በ17 የምርጫ ጣቢያዎች ብቻ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። በሌላ በኩል ቦርዱ ሰባተኛውን ጠቅላላ ምርጫ ነፃ፣ ፍትሃዊ፣ ገለልተኛና አካታች ለማድረግ የጀመረውን ዝግጅት አጠናክሮ መቀጠሉን አስታውቋል። ሰላማዊት ሙሉጌታ ተጨማሪ አላት። ለሰባተኛው ጠቅላላ ሀገራዊ ምርጫ ስኬታማነት የዜጎች ንቁ ተሳትፎ ወሳኝ ነው ሲሉ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ገልጸዋል። የቦርዱ ሰብሳቢ እንዳሉት የእጩዎች ምዝገባ ከጥር 1 ጀምሮ እስከ የካቲት 16 ቀን መከናወኑን ገልጸዋል። በቀጣይም የእጩዎች ዝርዝር ይፋ እንደሚደረግ አስታውቀዋል። በተያያዘም የመራጮች ምዝገባ ደግሞ ቅዳሜ የካቲት 28 ቀን 2018 ዓ.ም በዲጂታል ስርዓት እንደሚጀመር ገልጸዋል። በቀጣይነት እንግዲህ የእጩዎችን ዝርዝር ይፋ የምናደርግበት ጊዜ ይሆናል። የእጩዎች ዝርዝር ይፋ ከተደረገ በኋላ ደግሞ ወደ ባሎት ሎተሪ ሄደን የባሎት ሎተሪውን በዚሁ መንገድ ተገናኝተን የምናካሄድበት ይሆናል ማለት ነው። ከዚሁ ጎን ለጎን እንግዲህ በጣም ስንጠብቀው የነበረው በምርጫ ሰሌዳችን የካቲት 7 ጀምሮ እናከናውናለን ብለን የነበረው የመራጮች ምዝገባ ሂደት ነው። እሱ እንግዲህ የፊታችን ቅዳሜ የካቲት 28 ጀምሮ የመራጮች ምዝገባ ይጀመራል። በተለይም ስማርት ስልክ ያለን ሰዎች እሱን በመጠቀም ምርጫዬ የምትባለውን አፕሊኬሽን በስልካችን ላይ በማውረድ በቤታችን ቁጭ ብለን ራሳችንንም ቤተሰቦቻችንንም መመዝገብ የምንችልበት ሲስተም ነው። የመራጮች ምዝገባ በዲጂታል መሆኑ አፈጻጸሙን ለማቀላጠፍ እንደሚረዳ የገለጹት የቦርዱ ሰብሳቢ በመሰረተ ልማት ውስንነት የተነሳ በቦርዱ ከተያዙት 45000 የምርጫ ጣቢያዎች መካከል የዲጂታል ምዝገባ የሚካሄደው በ17ቱ ብቻ መሆኑን አስረድተዋል። ይሄንን ዲጂታላይዜሽን ተግባራዊ የምናደርገው በ17000 ምርጫ ጣቢያዎች ላይ ብቻ ነው። ይሄ እንግዲህ ካሉን ከ40,000 ከ45,000 በላይ ምርጫ ጣቢያዎች በ17,000 ብቻ ነው የምናደርገው። ለማድረግም ደግሞ የምንዘጋጀው በተለይም ከ3G አባብ ያሉ የኢንተርኔት ኮኔክሽን ባለባቸው አካባቢዎች ይህንን ስራ እንሰራለን። ነገር ግን ጎን ለጎን ደግሞ የማኑዋል ሬጅስትሬሽናችንን የምናከናውን ይሆናል። በሌላ በኩል የኢትዮጵያ ብሔራዊ ምርጫ ቦርድ ከእያንዳንዱ ፓርቲዎች ሁለት መሪዎች በመምረጥ የክርክር መድረክ የካቲት 27 ቀን 2018 ዓ.ም ሊያካሄድ መሆኑን የቦርዱ ሰብሳቢ ሜላትወርቅ ኃይሉ አስታውቀዋል። የፊታችን አርብ የኢንዳክሽን ፕሮግራም እንደገና ከእያንዳንዱ ፓርቲ ሁለት መሪዎች ለክርክር የሚሳተፉ ጥሪ አቅርበናል። ስለዚህ በዚህ መታችሁ ተካፍላችሁ ያንን የኢንዳክሽን ፕሮግራም ወስዳችሁ ራሳችሁን ለክርክር የምታዘጋጁበት ነው ብለን እናምናለን። የኢትዮጵያ ብሔራዊ ምርጫ ቦርድ ለጠቅላላ ምርጫው ያዘጋጀው ህብረ ዜማ ማስመረቂያ መርሃ ግብር በትላንትናው ዕለት አካሂዷል። ህብረ ዜማው ዜጎች በምርጫው ሂደት ያላቸውን ባለቤትነት እንዲረዱና ዲሞክራሲያዊ መብታቸውን እንዲጠቀሙ ለማነቃቃት፣ ለማበረታታትና ለማነሳሳት የተዘጋጀ መሆኑን ገልጸዋል። ያላገር አይቆምም ጸንቶ ቤት ያለማገር መሰረታችን ውላችን ለኛ ድምጻችን ሆኗል መተማመኛ። 48ኛው የካራ ማራ የድል በዓል መታሰቢያ ተከበረ። 48ኛው የካራ ማራ ጦርነት የድል በዓል መታሰቢያ አዲስ አበባ በሚገኘው የኢትዮ ኩባ የወዳጅነት ፓርክ ተከብሯል። በክብረ በዓሉ ላይ የቀድሞ ጦር ሰራዊት አባላት፣ የኢትዮ ኩባ ወዳጅነት ማህበር አባላት እንዲሁም በኢትዮጵያ የኩባ አምባሳደር ሜይሊን ሱአሬዝ አልቫሬዝ እና ሌሎችም
ተገኝተዋል። የካራማራ የድል ቀን የካቲት 26 1970 ዓመተ ምህረት የኢትዮጵያ ጦር ወራሪውን የሶማሊያ ጦር ድል በማድረግ በካራማራ ተራራ ላይ የኢትዮጵያን ሰንደቅ ዓላማ ያውለበለበበት ታሪካዊ ቀን የሚታወስበት ነው። በጦርነቱ ኩባ ከኢትዮጵያ ጋር በመቆም ከ18000 በላይ እግረኛና ሜካናይዝድ ጦር ድጋፍ እንዳደረገች ይታወቃል። የብሔራዊ መረጃና ደህንነት አገልግሎት ዘመናዊ የኮሚኒኬሽን የመተግበሪያ ስርዓት ይፋ አደረገ። የብሔራዊ መረጃና ደህንነት አገልግሎት ከህብረተሰቡ መረጃ የሚቀበልበትና ሌሎችንም የተለያዩ አገልግሎቶች የሚሰጥ የኮሚኒኬሽን መተግበሪያ ስርዓት ፕላትፎርም ይፋ አድርጓል። አገልግሎቱ ለኢዜአ በላከው መረጃ እንዳመለከተው በተቋሙ የውስጥ አቅም የበለጸገው ከመደበኛው ድረ ገጽ በብዙ ገጽታዎቹ የሚለየው የኮሚኒኬሽን የመተግበሪያ ስርዓት ዜጎች በጸጥታ በደህንነትና ተያያዥ በሆኑ ጉዳዮች ከየትኛውም ስፍራ ሆነው መረጃ የሚሰጡበት የሪፖርት ማድረጊያ ክፍል አለው። ስርዓቱ ሀገራዊ የደህንነትን የመረጃና ተያያዥ ጉዳዮችን በተመለከተም ወቅታዊ መረጃዎችን ያጋራል ተብሏል። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን እንዳሉት የኮሚኒኬሽን ፕላትፎርሙ በኢትዮጵያ የተለያዩ አካባቢዎች የሚያጋጥም የተጋላጭነትን ስጋት የተመለከተ የማስጠንቀቂያ መረጃ ይሰጣል። የሀገር ውስጥ ህብረተሰብም ሆነ የውጭ ዜጎች መረጃውን በመጠቀም በየትኛውም ስፍራ ከሚያደርጉት እንቅስቃሴ ጋር በተያያዘ እንዲጠነቀቁ በማገዝ ከፍተኛ ሚና እንደሚያበረክትም ገልጸዋል። የኮሚኒኬሽን የመተግበሪያ ስርዓት ከኢንፎርሜሽን መረብ ደህንነት አስተዳደር የደህንነት ተጋላጭነት ፍተሻ ተደርጎለት የማረጋገጫ የምስክር ወረቀት እንደተሰጠው በመግለጫው ተመልክቷል። የተባበሩት መንግስታት የጸጥታው ምክር ቤትና ዓለም አቀፍ የገንዘብ ተቋማት የአፍሪካን ፍትሐዊ ውክልና የሚያረጋግጥ ሪፎርም ማድረግ እንዳለባቸው ተገለጸ። የአማኒ አፍሪካ ሚዲያ ጥናትና ምርምር ተቋም ከጃፓን ኤምባሲ ጋር በመሆን የተባበሩት መንግስታት ሪፎርም ላይ ያተኮረ የምክክር መድረክ በአዲስ አበባ አካሂዷል። የመንግስታቱ ድርጅት የጸጥታው ምክር ቤትና ዓለም አቀፍ የፋይናንስ ተቋማት ረጅም ዓመት ያስቆጠሩ ቢሆንም በተቋማዊ አወቃቀር ስርዓት ላይ የአፍሪካን ፍትሃዊ ውክልና ያገለሉ መሆናቸው በመድረኩ ላይ ተገልጿል። የአማኒ አፍሪካ ዳይሬክተር ዶክተር ሰለሞን አየለ እንዳሉት የመንግስታቱ ድርጅት መዋቅር የአፍሪካን ፍትሃዊ ውክልና የሚያረጋግጥ የሪፎርም እርምጃ ሊወስድ ይገባል። በተቋማቱ የአፍሪካን ፍትሃዊ ውክልና ለማረጋገጥ ተከታታይ ስራ እንደሚጠይቅ የገለጹት ዳይሬክተሩ የአህጉሪቱ አባል ሀገራት ከሌሎች ጋር ትብብራቸውን በማጠናከር የአፍሪካን የዓለም አቀፍ ተቋማት ፍትሃዊ ውክልና ለማስከበር መዋቅራዊ ሪፎርም እንዲያደርጉ መስራት ይገባል ብለዋል። በመድረኩ ላይ የተገኙት በኢትዮጵያ የጋና አምባሳደር ዶክተር ሮበርት አፍሬ በበኩላቸው አፍሪካ ለዓለም አቀፍ ተቋማት ያቀረበችው ፍትሃዊ የውክልና ጥያቄ ችላ በመባሉ በጸጥታው ምክር ቤት ቋሚ መቀመጫ የሌላት ብቸኛ አህጉር አድርጓታል ብለዋል። በአፍሪካ ህብረት የጃፓን ልዩ መልእክተኛ አምባሳደር ኖቦሩ ሴኪጉቺ ደግሞ ጃፓን አፍሪካ በመንግስታቱ ድርጅት የጸጥታው ምክር ቤትና በዓለም አቀፍ የገንዘብ ተቋማት የሚኖራትን ፍትሃዊ ውክልና ለማረጋገጥ በምታደርገው ጥረት ድጋፏን እንደምትሰጥ ገልጸው እንደ አውሮፓውያን አቆጣጠር በ24 በጸደቀው የወደፊት ስምምነት ላይ የጸጥታው ምክር ቤት መዋቅራዊ ማሻሻያ እርምጃ ለመውሰድ የተቀመጠው አቅጣጫ ለአፍሪካ ተስፋ ሰጪ መሆኑን ጠቅሰዋል። ዘገባው የኢዜአ ነው። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ ኢሳት ዲጂታል እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። የሶማሊያ ፓርላማ አዲስ ህገ መንግስት አጸደቀም። የሶማሊያ የሁለቱ ምክር ቤቶች ፓርላማ ከ13 ዓመታት በላይ የዘለቀውን ሂደት በማጠናቀቅ የሀገሪቱን አዲስ ህገ መንግስት አጽድቋል። ሶማሊያ የህዝብ ተወካዮች ምክር ቤት አፈ ጉባኤ ሼህ አደን መሐመድ ኑር በሁለቱ ምክር ቤቶች የጋራ ስብሰባ ላይ እንደገለጹት 185 የታችኛው ምክር ቤት አባላትና
37 የላይኛው ምክር ቤት አባላት ለአዲሱ ህገ መንግስት ድጋፋቸውን ሰጥተዋል ብለዋል። አዲሱ ህገ መንግስት በፕሬዝዳንት ሐሰን ሼህ መሐመድ ተፈርሞ በይፋ የሚጸድቅ ሲሆን ይህም ሀገሪቱ በ2004 በሽግግር መንግስት ስር በነበረችበት ወቅት በሞቃዲሾ በተካሄደ ጉባኤ ከ800 በላይ ተወካዮች አጽድቀውት የነበረውን ጊዜያዊ ህገ መንግስት ይተካል ተብሏል። በአዲሱ ህገ መንግስት የፕሬዝዳንቱ የስልጣን ዘመን ወደ 5 ዓመት የተራዘመ ሲሆን ፕሬዝዳንቱ በፓርላማ እንዲመረጡ፣ የፓርላማ አባላት ደግሞ በቀጥታ በዜጎች ድምፅ እንዲመረጡ ይደነግጋል። በአዲሱ ህገ መንግስት መሰረት ጠቅላይ ሚኒስትሩ በፕሬዝዳንቱ የሚሾሙ ቢሆንም በፓርላማ የድምፅ ብልጫ ከስልጣናቸው ሊወገዱ የሚችሉበት አሰራር ተቀምጧል ሲል አናዶሉ ዘግቧል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ